በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አብይ ጾም ማለት ምን ማለት ነው? አብይ ጾም ለምን ተባለ? ጾም ማለት ለዘላለም ሁሉን ሕዋሳት ከኃጢአት መከልከል፣ ለተወሰነ ጊዜ እህል ከመብላት ውሃ ከመጠጣት መታቀብ ወይም ለተወሰኑ ወራት ከጥሉላት ማለትም ከሥጋ፣ ከወተት፣ ከቅቤ፣ ከእንቁላል በአጠቃላይ ከእንስሳት ውጤት መከልከል ነው። የጾም ጥቅም የሥጋ ምኞትን የምታጠፋ፣ የነፍስን ቁስል የምታደርቅ፣ ለጎልማሶችም ጸጥታንና እርጋታን የምታስተምር፣ ከእንስሳዊ ግብር ጠባይ የምትከለክልና ሰው መላእክትን መስሎ የሚኖርባት ደገኛ ሥርዓት ነች። በብሉይ ኪዳን ብዙ ሰዎች በጾም ተጠቅመዋል። እግዚአብሔር የጾምን ሥርዓት የደነገገው ገና ከጠዋቱ አዳምን በፈጠረበት ወቅት ነው። ዕፀ በለስን አትብላ ማለት ትእዛዝ ቢሆንም ትእዛዙ ግን የጾም ትእዛዝ ነው። አዳምና ሔዋን ይህንን የጾም ሥርዓት በመሻር ዕፀ በለስን በልተው በመገኘታቸው ምን እንደደረሰባቸው በቅዱስ መጽሐፍ ላይ የምናነባው ነው። በጾም የተጠቀሙ ቅዱሳን አበው ጾምን የጸሎት እናት፣ የእንባ ምንጭ፣ የጽድቅ መሠረት፣ ደገኛ ሥርዓት በማለት ይገልጻሉ። ጾም በብሉይ ኪዳን ስንመለከት በሕዝብ ላይ የተቃጣን መከራ ለማቅለል ተጠቅመውበታል። መጽሐፈ ኢያሱ ምዕራፍ 7 ቁጥር 6፣ መጽሐፈ አስቴር ምዕራፍ 4 ቁጥር 16፣ ትንቢተ ዮናስ ምዕራፍ 1፣ መጽሐፈ ሳሙኤል ካልዕ ምዕራፍ 12፣ ዘዳግም 9፣ ትንቢተ ኢዮኤል ምዕራፍ 2፣ መዝሙር 34፣ ትንቢተ ዳንኤል ምዕራፍ 10፣ መዝሙር ምዕራፍ 108። ጾም በሐዲስ ኪዳን ጌታችን መድኃኒታችን ኢየሱስ ክርስቶስ የሥራው ሁሉ መጀመሪያ ያደረገው ጾምን ስለሆነ መሥራቹ ክርስቶስ ነው። በሐዲስ ኪዳን ጾም የታዘዘ ስለመሆኑ የሚከተሉትን ጥቅሶች እንመልከት። ማቴዎስ ምዕራፍ 2 ቁጥር 20፣ ማርቆስ ምዕራፍ 9 ቁጥር 29፣ ማቴዎስ ምዕራፍ 6 ቁጥር 16፣ ሉቃስ ምዕራፍ 6 ቁጥር 21፣ የሐዋርያት ሥራ ምዕራፍ 13 ቁጥር 3። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ለጾም ሥርዓትና ደንብ አውጥታለች። በዓመት ውስጥ 7 የአዋጅ አጽዋማት እንዳሉና ማንኛውም ክርስቲያን እነኚህን አጽዋማት እንዲጾም ታዛለች። እነዚህም አጽዋማት አብይ ጾም፣ ጾመ ሐዋርያት፣ ጾመ ስብዓት ወይም ጾመ ነቢያት፣ ጾመ ፍልሰታ፣ ጾመ ድህነት፣ ጾመ ነነዌ፣ ጾመ ገሃድ። ከእነዚህ አጽዋማት ውስጥ የምንመለከተው አብይ ጾምን ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሥርዓት መሠረት የአዋጅ ጾም የሚባሉት 7 አጽዋማት አሉ። ከእነዚህ መካከል በጊዜው ረጅም ደግሞም በስያሜው የተለየውን አብይ ጾምን እንመለከታለን። አብይ ጾም ማለት ምን ማለት ነው? በመጀመሪያ አብይ የሚለው ቃል አበየ ከሚል የግዕዝ ግስ የተገኘ ነው። ትርጓሜውም ከፍ አለ ማለት ነው። አብይ ጾም አብይ የተባለበት ምክንያት 3 አበይት ምክንያቶች አሉት። አንደኛ ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ የጾመው ስለሆነ ማቴዎስ 4 ቁጥር 2። ሁለተኛ በቀኑ ቁጥር ከሌሎች አጽዋማት ስለሚበልጥ የቀኑ ብዛትም 55 ቀን ነው። ሦስተኛ ታላላቅ የሰይጣን ፈተናዎች እንዲሁም ደግሞ 3ቱ ርዕሰ ኃጢአት የሚባሉት ትዕቢት፣ ስስት፣ ፍቅረ ነዋይ በጌታችን በኢየሱስ ክርስቶስ ድል የተመቱበት ስለሆነ ይህ ጾም አብይ ወይም ታላቅ ተብሏል። ማቴዎስ 4 ቁጥር 3። አብይ ጾም ከቀኑ ርዝማኔ በተጨማሪ ጾሙ የተለያዩ ስያሜዎች አሉት። ጾመ ሁዳዴ። ሁዳዴ ማለት ሰፊ ወይም ትልቅ የእርሻ ቦታ ማለት ነው። ይህ ጾም ደግሞ በቀኑ ብዛት ትልቅ ወይም ሰፊ በመሆኑ የሁዳዴ ጾም ይባላል። ሌላው የካሳ ጾም ነው። እንዲህ የተባለበት ምክንያቱ ደግሞ አዳምና ሔዋን በዲያብሎስ ግዞት እያሉ ክርስቶስ ደሙን በመክፈል ወይም በመካስ ነፃ ስላወጣቸው የካሳ ጾም ተብሏል።
የድል ጾምም ይባላል። ይህ ደግሞ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ጾም ሰይጣንን ድል ያደረገበት በመሆኑ የድል ጾም ተብሏል። ጾመ አስተምዕሮም ይባላል። ይህ ጾም ጾመ አስተምዕሮ የተባለበት ምክንያት ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ እኛን ለማስተማር የጾመው በመሆኑ ነው። ከዚህም በተጨማሪ ደግሞ የተለያዩ ስያሜዎች አሉት። የመሸጋገሪያ ጾም፣ የሥራ መጀመሪያ ጾምም ይባላል። አብይ ጾም በያዘው በ55ቱ ቀን ውስጥ 7 ቅዳሜና 8 እሁዶችን ይዟል። የእነዚህ የስምንቱ እሁዶች የተለያየ ስያሜ አላቸው። ስያሜያቸውንም የሰጣቸው የቤተ ክርስቲያናችን የዜማው ሊቅ የሆነው ቅዱስ ያሬድ ነው። አንደኛ ዘወረደ የክርስቶስ ከሰማይ መውረድ፣ ሁለተኛ ቅድስት የሰንበት ቅድስና፣ ሦስተኛ ምኵራብ ክርስቶስ በምኵራብ ስለማስተማሩ፣ አራተኛ መጻጉዕ ክርስቶስ በሽተኞችን መፈወሱ፣ አምስተኛ ደብረ ዘይት በዚህ ተራራ ስለ ዳግም ምጽአቱ ማስተማሩ፣ ስድስተኛ ገብርኄር ደግ አገልጋይ ዋጋ ያለው መሆኑ፣ ሰባተኛ ኒቆዲሞስ ጌታ ከኒቆዲሞስ ጋር መነጋገሩ፣ ስምንተኛ ሆሳዕና እየተመሰገነ ወደ ቤተ መቅደስ መግባቱና ስለ እኛ ሕማማችንን መቀበሉ ይታሰብበታል። ቀደምት ሊቃውንት ሁለት ዓይን የተሰጠን በአንዱ የራሳችን በሌላው የሌላኛውን ለማየት ነው። ሁለት ጆሮ የተሰጠን በአንዱ የራሳችንን በሌላው ደግሞ የሌላውን ለመስማት ነው። ሁለት እጅ የተሰጠን በአንዱ ለመስጠት በሌላው ለመቀበል ነው። ሁለት እግር የተሰጠን በአንዱ ወደ ራሳችን በሌላው ወደ ሌላው ለመሄድ ነው ይሉ ነበር። ስለዚህ ስንጾምም ሆነ ስንጸልይ ለራሳችን ብቻ ሳይሆን ሌላውንም እያሰብን ብናደርገው መልካም ነው። ከዋክብት የሚያመሰግኑት በስማቸው የሚጠራቸው የጸጋው ብዛት የማይታወቅ ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ ሆይ ለሐዋርያት እንዲሁም ለቀደሙ አባቶቻችን ምስጢሩን እንደገለጽክላቸው ለእኛም ግለጽልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ከዘመናት በፊት አንተ ነበር፣ ሁሉን አሳልፈ ትኖራለህ። እምቅድመ ዘመናት ዘመናዊ ድረ ዘመን ሐዲስ ኢየሱስ ናዝራዊ። እምቅድመ ዘመናት ዘመናዊ ድረ ዘመን ሐዲስ ኢየሱስ ናዝራዊ። ክብር ገናና ነው ባንተ ከብሬያለሁ፣ ዘላለማዊ ነው ባንተ እኖራለሁ። በሰልፉ መካከል አለ ከኔ ጋራ፣ የሰራዊት ጌታ እጹብ ያንተ ሥራ። ከዘመናት በፊት አንተ ነበር፣ ሁሉን አሳልፈ ትኖራለህ። እምቅድመ ዘመናት ዘመናዊ ድረ ዘመን ሐዲስ ኢየሱስ ናዝራዊ። እምቅድመ ዘመናት ዘመናዊ ድረ ዘመን ሐዲስ ኢየሱስ ናዝራዊ። ከላይ ከአርያም ከዙፋነ ግርማ ቅዱስ አለ ኪሩብ ምስጋናው ተሰማ።
ውዳሴ ከበበው መንበሩን ልጣ ባሪያ ላመስግን ፍቀድልኝ ጌታ። ከዘመናት በፊት አንተ ነበር ሁሉን አሳልፈ ትኖራለ። እምቅድመ ዘመናት ዘመናዊ ድረ ዘመን ሐዲስ ኢየሱስ ናዝራዊ። እምቅድመ ዘመናት ዘመናዊ ድረ ዘመን ሐዲስ ኢየሱስ ናዝራዊ። የአማልክት አምላክ የሚመስል የለም። ዓይኔ ያየው ሁሉ ያላንተ አልሆነም። ፍጥረትና ዓለሙ ገንዘብ ነውና አልፋና ኦሜጋ ይድረስ ምስጋና። ከዘመናት በፊት አንተ ነበር ሁሉን አሳልፈ ትኖራለ። እምቅድመ ዘመናት ዘመናዊ ድረ ዘመን ሐዲስ ኢየሱስ ናዝራዊ። እምቅድመ ዘመናት ዘመናዊ ድረ ዘመን ሐዲስ ኢየሱስ ናዝራዊ። የምድር ኃያላን አይቆሙም ከፊት ይህን ሰራህ ብሎ የለም የሚወቅስ። ሰማይና ምድርን ፈጥረ የምትገዛ እናመልክሃለን ሕይወታችን ቤዛ። ከዘመናት በፊት አንተ ነበር ሁሉን አሳልፈ ትኖራለ። እምቅድመ ዘመናት ዘመናዊ ድረ ዘመን ሐዲስ ኢየሱስ ናዝራዊ።